ወንድሜ በጣም ከፋኝ። ቀና በይ እስኪ ተረጋጊና ንገሪኝ የተፈጠረው። አታልቅሽ፣ ተረጋጊና አውሪኝ። ምንድን ነው የተፈጠረው? ለምንድን ነው የምታለቅሽው? እኔም ማንም አይወደኝም፣ ማንም ሰው የለኝም ወንድሜ። እኔስ እኔ አልወድሽም እንዴ? ምን ሆነሽ ነው? ወንድሜ ማማ አትወደኝም፣ በጣም ነው የምጠላኝ። በቃ ዝም ብላ ነው የምታስመስለው። እናቴ አትወደኝም ማለት ምን ሆናችሁ ነው? ተጣላችሁ እንዴ? ለነገሩ እኔ እንደዳባ ሁሌ እሷ የምትለኝ ነው የማደርገው። ሁሌ እሷ ባለችኝ ነው የምሄደው። በቃ ሁሌ ጊዜ ሁሌም እሷ ትክክል ናት። ቆይ ምን ሆኜ ነው እንደዛ አመንኳት? ታይልሽ፣ በእናትሽ ተረጋጊ። እኔ ስታለቅሽ አብሮኝ ነው የሚከፋኝ ታውቂያለሽ። ደግሞ እኔ ያለሁልሽ ታውቂያለሽ አይደል? አይ አንተ ራስህ እየዋሸኝ ነው። ውሸትህን ነው። ከኔ በላይ ምን አይደለም የምትወዳት። ተይዲ፣ አንቺን የምወድበትና እሷን የምወድበት መንገድ ይለያያል። ስለዚህ እንደዚህ ማለት የለብሽም። አየክ፣ ይሄን ነበር ያልኩህ። ምንድን ነው እሱ? የተፈጠረ ችግር አለ እንዴ? አይ ትንሽ ደብሯት ነው። እሄድላታለሁ። እንዴት ነች? ቅድም ክፍልሽ ሲመጣ እኮ አልነበርሽም? አረ ነበርኩ። ቀኑን ሙሉ ክፍሌ ውስጥ ነበርኩ። አይ በቃ አለመገጣጠም ይሆናል እንጂ እኔ መጥቼ ነበር። ደህና ነሽ አይደል? አዎ ደህና ነኝ። እንዴት ነው አንተ? የት ነበርክ? ውጪ ነበርክ አይደል? አዎ ነበርኩ። እና የት ነበርክ? ብቻህን ነበርክ ወይስ ከሰው ጋር ነበርክ? አልገባኝም። ከሊዛ ጋር ነበር አይደል የወጣችሁት? ኧረ አይደለም፣ ሊዛ እዚሁ ቤት ነው ያለችው። የትም አልሄደች። ምን ነው ደግሞ ከኔ እንድትርቅ ስለነገርኳት ብዙ አትጨነቂሽ። እሺ ሄሎ ጆ፣ እንዴት ነሽ ኤልሹ? ተረጋጋሽ? ስለደወልሽልኝ ደስ ብሎኛል። አዎ የተረጋጋው ነው ጆ። የእውነቴን ነው የምነግርህ። በጣም ነው የማመሰግነው። የምር ከልቤ ነው። ለምን? ወንጀል ውስጥ እንዳልገባ ስለጠበቀኝ ነው። አመሰግናለሁ። አድርጌ ቢሆን ኑሮ ከዚህ በላይ ነበር የምጸጸተው። ኤልሹ በጣም መንጠንቀቅ አለብሽ። ተጠንቀቂ እሺ። እንደዚህ አይነት ነገሮች ምንም ሳታውቂ ሻት በይ፣ አትፍጠኝ። ጆ እናቴ እኮ ናት ያዘዘችኝ። እንዴት እምቢ እላታለሁ? አልላትም። ግን ደግሞ የግድ ማለት አለብሽ ኤልሹ። ዛሬ ብትሸወጂ ኖሮ የዘላለም ጸጸት ነበር። እኔ የምልህ ግን ቆይ አንተ ስለዚህ ነገር እንዴት አወቅ? ማለቴ ምን እንድታደርግላት ቀጥራ ነው? አንቺ አበላሸሽውን ነገር እኔ ነበርኩ ሰዎችን ቀጥሬ አስወግጄ ከከተማ ውጭ የመጠላቸው እኔ ነበርኩ። መጀመሪያ በስራው ተስማምቼ ነበረው። አንቺን ሳይሽ ግን በጣም ገረመኝና ሀሳቤን ቀየርኩ። በቃ አልሰራላትም፣ ሌላ ሰው ትፈልግ። አንቺን ግን አደራ በእናትሽ ራስሽን ጠብቂ እሺ። በድጋሚ አመሰግናለሁ። በጣም ለማንኛውም በደንብ ስረጋጋ እደውልልሃለሁ። አትናደጂ፣ ረፍት አድርጊ። ከዛ ምን ማድረግ እንዳለብን እንማከራለን። እሺ ቻው። በቃ ሰላም እንደር። ስማኝማ ቤሉል፣ አሁን እናቴ ወይ ደግሞ ወንድሜ እምቢ ቢሉ ምንድን ነው የምታደርገው? አንቺን ነው እምቢ የሚሉት? እንዴት ሆኖ? እንደውም ቤሉልን ነው አንሰጥም የሚሉሽ። ኧረ አልቀረብም እባክህ።
እውነቴን ነው። ብታስብበት ይሻላል። አንቺ ብቻ እሺ በይ እንጂ እነሱ እምቢ ቢሉ ራሱ ይዤሽ እጠፋለሁ። እጠፋለሁ ማለት? ኧረ እባክህ ማን ይሰማል? እኔስ እሺ እላለሁ እንዴ? እምቢ ካሉሽ ትተኛለሽ ማለት ነው አንቺ? አዎ እናቴ ካልፈቀደች። አውቀሽ ነው? አውቄ አይደለም። እናቴ ካልፈቀደች አልፈቀደችም ነው። እንኳን እናቴ ወንድሜም ካልፈቀደልኝ አልፈቀደም ነው። አንቺ ረፊ በዚህ አይቀልድም። ግን ብቻዬን ነው ሳስበው ይጨንቀኛል። በጣም ነው የሚያስፈራው። እንዴ ለምንድን ነው የምትፈሪው? መፍራት ያለብሽ እኮ ማታውቂውን ሰው ልታገቢ ሲሆን ነው። ቤሉል ግን ይህን ትዳር የፈለግከው ቤተሰቦች የተረጋግተው እንዲቀመጡ ነው አይደለም? አንተ እኮ ያን ያህል መጨነቅ የለብንም። አልተጨነኩም፣ ግን መሆኑ ላይ ያቀር ለምን እንዘገያለን? በዛ ላይ እንደምታየው ጠላቶቻችን እየበዙ ነው። እና ሊዛም ማለት ነው? ምን ነው ሊዛን ታያት? እሷ በቃ አንዴ ስለነገርኳት ትሰማኛለች። ላንተ ነው የሚመስለኝ። በቀደም ስናወራ አንተን ስታይ እንዴት ስትርበተበት እንደነበር አላያትም እንዴ? አንቺ ከመጀመሪያውም ስላልወደድሻት እንጂ እሷ ይህን ነገር ትተዋለች። እንደ ወንድሟ ነው የምታየው። ደግሞ ነው ሊዛ ምንም አይነት ክፋት ውስጥ ላይ የለባትም። ንጹህ ልጅ ናት። ቤሉል ምን እየሆንክ ነው? ምንድነው ስለሷ ጥሩነት እኔ ፊት የምትከራከረው? እንደምወድሽ ታውቂያለሽ አይደል? ታምኛለሽ አይደል? አስቢ እስኪ የምንኖረው አንድ ቤት ውስጥ ነው። የመጣችው ደግሞ እኔም ብላ ነው። እና በቃ አጠገቤ አትድረሺ ማለት የሚከብድ አይመስልሽም? የሆነ ነገርማ መወሰን አለብኝ። ንገሪኝ። አንቺ በእኔ ቦታ ብትሆኝ እስኪ አስቢው። አይከብድም? አትድረሺ፣ አትቅረቢኝ፣ ለዛውም እኔም ብላ አምናኝ መጣ። አዎ ይከብዳል። አየሽ፣ ተረዳሽ? እሱን ነው የምልሽ። በጣም ይከብዳል። ግን ደግሞ መፍትሄ አለው። የምን መፍትሄ? በቃ ወደ መጣችበት ትመለስ። ዞሮም ቀረ እዚያ አትኖርም አይደል? ስለዚህ ወደ ቤቷ ትሂድ። ምን ሆነሻል? ምን ሆንኩ? አንተም አስብበት። ደስተኛ ሆኜ የማገባው እሷ ከኛ ስትርቅ ብቻ ነው። ይሄን ያህል? አዎ እውነቴን ነው። ደስተኛ መሆኑ በዚህ መንገድ ብቻ ነው። ኧረ ተይ ኑኑ፣ ይሄማ ከባድ ነው። ኧረ ከበደ፣ እሱ ያንተ ምርጫ ነው። እሺ ኑኑ እስካሁን እያለቀስሽ ነው? ምንድን ነው የሚሽው? አንተም ቢሆን ያው ነካየው። ኤልሹ ተረጋጊ። የሌለ ነገር አታውሪ። አንቺ እኮ ከምንም በላይ ነሽ። ዝም በል አታስመስል። አሁን ሄድልኝ፣ አቅም የለኝም። የምን አቅም ነው የሌለሽ? ኤልሹ ንገሪኝ እስኪ። ከሄለን ጋር በምንድን ነው የተጣላችሁት? ምንድን ነው የተፈጠረው? እሱ መናገር አልችልም። ምንም ነገር ልል አልፈልግም። ወንድምሽ እኮ ነኝ። ቢሆንም የሚነገር ነገር ግን አይደለም። ብቻ ግን ምን ያህል እንደምጠላኝ ነው ያየሁበት። ይሄን ያህል? ቆይ ምን ብታረግሽ? አይነገርም አልኩ እኮ ወንድሜ። ለስሙ ወንድምናትን ግን ደግሞ ልባችን እንዴት እንደተራራቀ ይሻላል። በጣም ነው የምንደባበቀው እኮ። እንደዚህ ደግሞ መሆን የለበትም። ግን አንድ ይሆናል በቃ። እና ስለዚህ ለእኔ ምንም የመናገር ፍላጎት የለችም? በቃ አትነግሪኝም? የተፈጠረው ነገር በጭራሽ ልነግር አልችልም። ይቅርታ ወንድሜ። እሺ ደስ እንዳለሽ። አንቺ ብቻ ተረጋጊ። ማለት ያታልቅሽ። እሺ እስከረጋጋ ድረስ ነው። ምንድን ነው? ማነው በአዲስ ቁጥር የሚደውልልኝ? ላንሳው ወይስ ይቅርብኝ? ሄሎ ሄሎ፣ መሲ እንዴት አደርሽ? ደግሞ አንተ ማን ነህ? ቴዲ ነህ እንዴ? አዎ ነኝ። ስለ ረሳሽኝ አመሰግናለሁ። እሺ አሁን ምን ፈልገህ ነው? ምን ቀረ? ይኸውልሽ መሲ፣ ሁሉንም ነገር ታዩና ይቅር ብለሽኝ ወደ ቤቴ ተመለሽ። እንዴት
ቆይ ምንድን ነው ያልከው? ወደ ቤትሽ ተመለሽ፣ ናፍቀሽኛል እኮ። ይኸውልሽ አንቺ በጣም ጥሩ ሰው ነሽ፣ ሲበዛ በጣም ጥሩ ሰው። ማስቀየም የሌለብኝን ሰው ነው ያስቀየምኩት። ቴዲ ምን ቀርቶ ነው? ቆይሽ ምን ፈልገህ ነው? ከዚህ በላይ ምንድን ነው ልታደርገኝ የምትፈልገው? አረ ምን አረግሻለሁ ብለሽ ነው? ያኔም እኮ አንቺ እምቢ ብለሽ እንጂ የወጣሽው እኔ ምንም አላረኩሽም ነበር። ደግሞ እቃሽን ትተሽ ሄደሽ ጠረንሽ እኔ ጋር አለ። ልብሶችሽን ሳያቸው ነው የምውለው። እባክሽ ተመለሽ መሲ። አቃጥልና እሳቱን ሙቀው። እሺ አቃጥል። መነጋገርና ይቅር መባባል ያለብን አይመስልሽም? እኔም አንቺም አንድ ነገር ከመሆናችን በፊት እንደኔ ፍላጎትማ ድፍት ብትል ደስታዬ ነው። እሺ ይድፋ። ይኸውልሽ ለማንኛውም ያለሽበት ቤት ውስጥ ይህን ሰሞን ራስሽን ጠብቂ እሺ? ማንም ሰው ምግብ ቢሰጥሽ እንዳትበዩ፣ በጭራሽ እንዳትበዩ። ምን ለማድረግ እየሞከርክ ነው? አልገባኝም። ምንም አይደለም፣ ራስሽን ልትጠብቂ እየነገርኩሽ ነው። ደግሞ ምን አስበህ ይሆን? እኔ ምንም አላሰብኩም መሲ። ሰው እኮ ይለወጣል አይደል? ይማራል። እስኪ አንዴ መተሽ አይደል? ይቅርታ አላደርግልህ። እኔ መሲ መቼም በቀላል ይቅርታ አላደርግልህ። ደግሞ ምን አስበህ ነው? የሆነ የፈለገው ነገርም አለ። ወይዬ ቤሉል። እሺ በቃ መጣሁ። ጎበዝ ልጅ። እሺ ብለሽ ቶሎ መምጣትሽን እደንቃለሁ። ምንም መደናነቅ አያስፈልግም። በአሁን ልምድ የፈለግሽኝ ማንሽ? ቤቲ። ስለ አንቺ ብዙ ነገር ማወቅ እፈልጋለሁ። ዝም ብለሽ ቤቴ ውስጥ እየኖርሽ ነው ያለሽ። ገባሽ? ማንሽ? ቆይ ምንድን ነሽ? ለምንድን ነው እዚህ ቤት የምትኖሪው? ቤተሰብ የለሽም እንዴ? ኧረ አለኝ። ታዲያ ምን ያስገለፍጥሻል? ኧረ ምንም። እኔ እኮ እዚህ ቤት ያለሁት ሊዛ ጓደኛዬ ስለሆነች ነው። ግን ይሄ ቤት የሊዛ አይደለም አይደል? ይሄን ታውቂያለሽ? አይደለም። ስለዚህ እዚህ ለመቆየት የቤቷን ባለቤት ማስፈቀድ ያለብሽ ይመስለኛል። እሺ፣ ስለዚህ ለማለት የፈለግሽው ነገር በቀጥታ ትነግሪኛለሽ ወይስ? ልነግርሽ የፈለግኩት ነገር እዚህ ቤት ለመቆየት የግድ እኔን ማስፈቀድ አለብሽ። ከኔ ጋር ካልተስማማን ደግሞ እዚህ መቆየታችን ማለት ነው።
አዎ፣ ግን ከኔ ጋር ልንስማማ እንችላለን። በምንድን ነው የምንስማማው? ለምንድን ነው የምንስማማው ከአንቺ ጋር? በብዙ ነገር። ሶሪ ይቅርታ፣ እኔ እኮ መኖር ያላጣውም። ሊዛ ከጓደኝነት ያለፈ ምንሽ ናት። ምን ያህል ብታምኛትና ብትወጃት ነው እዚህ ያለሽው? ለምንድን ነው የምታጣሪው? ከኔ የበለጠ እኮ አንቺ ስለሷ ልታውቂ ይገባ ነበር። ያው ሰቤሉ አክስት ነች። አይ እባክሽ፣ አክስቱ እንዳልሆነች በደንብ አውቃለሁ። ይልቅ ምን ፈልጋ ነው የመጣችው? ምንድን ነው ፍላጎቷ? አቦቴም በቃ እንዴ ምንድን ልታወጣጭኝ የምትሞክሪው? እኔ ጭንቅ አልችልም፣ ላወራ እችላለሁ። ከዚህ ቤት እንደወጣልሽ ከፈለግሽ እወጣልሻለሁ እንጂ እኔ ማንም የወሬ አቀባባይ አይደለሁም። ጥሩ በቃ ከዛሬ ጀምሮ እዚህ ቤት እንዳላይሽ። ኦኬ እሺ። አሁን ይህንን ኮዳ ክፍልሽ ውስጥ አስቀምጥልሻለሁ። ሰዓቶች በግድሽ ትጠጫለሽ ወይዘሪት ሊዛ። ምንድን ነው ሆድሽ? ሆዴ እንትን በጠግቤ በልቼ ተነፍቶ ማለት ገና መንጋት እኮ ነው። በዚህ ሰዓት ነው የጠገብሽው? መሲ እርጉዝ ነሽ እንዴ? መሲ መልሽልኝ፣ እርጉዝ ነሽ ወይ? አዎ ቢሉል ኑኑ እኮ የዛን ጊዜ እርጉዝ ነኝ ያለችው ለእኔ ብላ ነው። ቤሉል እኔ ፈልጌ አይደለም ማለት እንደዚህ ባይሆን ደስ ይለ ነበር፣ ግን አንድ የሆነ ምን ላድርግ እና በቃ እርጉዝ ነሽ? አዎ። እና ልትወልጂ ነው ማለት ልጅ ሊኖርሽ ነው? አዋ ቤሉል ታዲያ ምን አማራጭ አለኝ? ቆይ እንዴት እስካሁን አልተናገርሽም? ሆድሽ እንደዚህ ሆነ ማለቴ ሳይታወቅ የሚቀር መስሎሽ ነው? ምንድን ነው አልገባኝም። አይ አይደለም ቤሉል ፈርቼ ነው። ተይ መሲ፣ ይሄ እኮ ፈራው ብለሽ ዝም የምትይው ነገር አይደለም። ዞሮ ዞሮ መታወቁ አይቀርም። በቃ አትዘኝ። ያው እኔ ግራ ስለገባኝና ስለደነገጥኩ ነው። እሺ ቤሉል ግን እኔ ፈልጌ አይደለም እሺ ያረገዝኩት። ለተወሰኑ ቀናቶችም ቢሆን ያው ባለትዳር ነበርሽ። ስለዚህ ያን ያክል ለምን አረገዝሽ ብሎ የሚውቅሽ ሰው የለም። ተረጋጊ በቃ። ለማንኛውም እየፈለጉሽ ለምን መሰለሽ? እሺ ለምንድን ነው? መሲ እኔና ኑኑ ልንጋባ ነው እና ነገሩ ያን ያክል መራዘም የለበትም። ቶሎ ነው መወሰን ያለብን። በቃ ይሄ ነገር እውነት ነው ማለት ነው? የምርህን ነው ቤሉል? ልንጋባ? እስኪ እውነት በል። አዎ፣ ትንሽ በዘገየን ቁጥር የማያጋጥሙ ነገሮች ብዙ እየሆኑ ነው። ስለዚህ መፍጠን አለብን። ወይኔ እኔ አላምነው። እንዴት ነው ደስ የሚለው! ጥሩ ውሳኔ ነው። ወይኔ መቃጠሌ ነው። እጭ ማን ያለፈው? ሊዛ ነች መሰለኝ። ምን ነው ታዲያ ሰላም አትለንም እንዴ? እኔ እንጃ፣ ምናልባት እቃ ረስታ ይሆናል የተመለሰችው። በቃ ኑኑ ቬሎ ማየት ስላለባት በዛ ላይ ሌላም ነገር መገዛዛት ስላለብን አብረሽን ትወጫለሽ። ቤሉል ግን የምርህን ነው? በቃ እንደዚህ ባንዴ? አዎ ባንዴ። የእውነት ግን አስበህበት ነው? አዎ መሲ፣ ለብዙ ጊዜ አስብቤታለሁ። ወይኔ ግን ህልም እየመሰለኝ ነው እውነት። እኔ የምለው ግን
እናቴ፣ ወንድሜ፣ ሄለን ማለት ሌሎችም ሰዎች ያውቃሉ? ከተዘጋጀን በኋላ ያውቃሉ። በኋላ ግን እምቢ ብለው ቢከለክሉስ? እንደዛ አይፈጠርም። ባይሆን ቶሎ ብለሽ ልብስ ቀይሪ፣ ሳሳይድ እንውጣ። እሺ። ግን እኮ እስካሁን እንዳኮረፈችኝ ነች። አናወራም እኮ። ለምን? ቤሉል ደግሞ ረስቶት አትለኝም። መቼም አስታርቀኝ እኮ ብዬ ነግሬህ ነበር። ረስቼው ነው። በቃ እንደዛ ከሆነ ልብስ ቀይሪና ክፍሏ ድረስ ሄደን አስታርቃችኋለሁ። አይ ይቅርብኝ እባክህ፣ ትቆጣለች እሷ። ዝም ብለሽ ነው ያልኩሽ አይደል? መሲ እሺ አያሂ መሲ ታስፈልገኛለች። መሲ በደንብ ታስፈልገኛለች። ምንም እኮ የምፈልገው ነገር እንዳሰብኩት እየሄደልኝ አይደለም። ስለዚህ አሁን መሲ ታስፈልገኛለች። እንደ በፊቱ መረጃ የሚሰጠኝ ሰው ያስፈልገኛል። አዎ ምን እየተፈጠረ እንዳለ በደንብ ማወቅ አለብኝ። ቆይ ሄለን በምን አይነት መንገድ ነው እየሄደች ያለችው? እሷ ደግሞ ግልጽ ነው ማሸነፍ ትወዳለች። ደህና እየተቆጣጠርኩት ያለሁትን ድርጅት ወስዳ ከጨዋታ ውጪ እንዳታረገኝ። በሆነ መንገድ በቃ በሆነ መንገድ መሲ ወደዚህ ቤት መምጣት አለባት። ሄሎ። አቤት አለቃ። የት ነህ? ስማኝ፣ ሁሌ የምትሄድበት ሰፈር ቤተ ክርስቲያን አለ አይደል? ቶሎ ሂድና ያቺ አሮጊት እዛ መኖሯን አረጋግጥልኝ። ይኸውልህ ካለች ደግሞ ስልክ አስደውይኝ በላትና ስልክ መያዝ አለመያዟን ታረጋግጣለህ። ከያዘች ደግሞ አስደውይኝ በላትና ስልኳ እንዲበላሽ ታደርጋለሽ። ይኸውልህ ምንም ስለማታውቅ መስራት አትችልም። ከዛ መልሰህ ስልኳን ትሰጣታለህ። እሺ አለቃ፣ አሳውቃለሁ። በቃ ቶሎ በል እሺ። አሁኑኑ እጠብቅሃለሁ። እሺ። ለእኔ አንቺን ማጥመድ በጣም ቀላል ነው። አንቺ በረሮ። ማታ እኮ አኩርፌ ነበር። ለምን መጣ?
እኔ ደግሞ አላኮረፍኩሽ። አቤት አቤት። አንቺ ደግሞ ለምን መጣሽ? ምን ልታደርጊ ነው የመጣሽው? ተረጋጊ ነው። አንተ አይመለከትም። ያደረገችኝ ነገር ስላላወቅህ ነው። አውቃለሁ፣ በምን እንድትጣላችሁ አውቃለሁ። ግን እስከ መቼ እንደዚህ ትኳረፋላችሁ? ለዛውም በደስታ ጊዜያችን። ጭራሽ አንተም እያወቅህ ነው ስታሳስረኝ ዝም ያልክም? እንደዛ ነው ቢሉት። ኧረ እሱ ምንም አያውቅም። የወጣሽ ቀን ነው መሰለኝ የነገርኩት። ዝም በይ መሲ፣ ዝም በይ። በጣም ራስ ወዳድ ነሽ። እሺ እኔ በጣም እንደምትወጂኝ ይሰማኝ ነበር፣ ግን ደግሞ አትወጂኝም። በጣም ተሳስቻለሁ። ኧረ ምን እንደዚህ አትበይ። ቆይ አንቺ ማን አለኝና ነው? አታስመሲ፣ በቃ ተይኝ። ኑኑ ለምን እንደዚህ ትሆኛለሽ? ተይ በቃ በፈጠረሽ። መታረቃችሁ ላይ ቀለም ታደክምኛለሽ። ማን ነው ደግሞ ይታረቃሉ ያለው? ኑኑ ረፊ፣ በቃ ለኔ ስትይ ይቅር ተባባሉ። እሺ ያለች? አዎ ብላለች። ያልከኝን አድርጊ፣ ስልኳን አበላሽቻለሁ። በጣም ጎበዝ ጀግና። ለዚህ እኮ ነው የምተማመንብህ። ቻው በቃ መልሼ እደውልልሃለሁ። እሺ አገኘሁሽ። አንቺ በረሩ ተገኘሽ። አገኘሁሽ። አረ ኑኑ በቃ ይቅርታ። ለመረዳት ሞክሪ። እኔ እኮ በጣም ነው የምወድሽ። ይሄ ደግሞ የማን ነው ቁጥር? ለማንኛውም ላንሳው። ምናልባት ያመለከትኩበት ስራም ሊሆን ይችላል። ይቅርታ ቢሉል ስልካዎቼ ልምጣ። ለምን እዚሁ አታወሪም? አይ እዚህማ አይሆንም። እሺ እንደፈለግሽ። እሺ አያት፣ ከኛ የምትደብቀው ብዙ ነገር አላት። ሄሎ፣ አንተ ምንድነው ስልክን እያቀያየርክ የምትደውለው? ምንድነው ፍላጎት? በሽተኛ። ሁለተኛ ቆይ አስጨርሽኝ እንጂ ላውራበት። ይኸውልሽ እናትሽ እኔ ቤት ናት። ማለት ምንድነው የምታወራው? እውነቴን ነው። እንዴት? ለምን እናቴን ይዛት ነው ቴዲ? በዛ መንገድ አይደለም መስዬ። ይኸውልሽ ከዚህ በኋላ እኔ አንቺን ችዬ የመጉዳት አቅሙ የለኝም። እና ታዲያ እናቴ አንተ ጋር ምን ታደርጋለች? እሱም በአካል ነይና በአይንሽ ታያለሽ። ቴዲ አንተ ቆይ ምንድነው? እና ያልኩሽ እኮ በቃ ቴዲ ምንም ፈልገህ የምታጣው ነገር የለም ማለት ነው። ምንም። ነይ መስዬ ነይ ነይ እንጂ ደግሞ ተነሳ። ቆይ ብቻ የምፈልገውን መረጃ ላገኝ። ሲጥ አድርጌ ነው የምገል። ዝም በል አንተ፣ ዝም በል አለበለዚያ መድኃኒቱን ነው የምገል። ዝም በል።